በሀገራችን የኩላሊት ሕክምና ለማግኘት እጅግ ውድና ብዙ ወረፋን መጠበቅ ግድ የሚል በመሆኑ ህብረተሰቡ ራሱን ከህመሙ እንዲጠብቅና በየጊዜው ወደ ሕክምና ተቋማት በማምራት ምርመራ እንዲያደርግ የጤና ሚኒስቴር አሳስቧል። የጤና ሚኒስቴር ዴኤታ ደረጀ ዱጉማ ይህንን ያሳሰቡት የዓለም የኩላሊት ቀን አስመልክቶ በትላንትናው ዕለት በተካሄደው መርሃ ግብር ላይ ነው። ሚኒስቴር ዴኤታው ህብረተሰቡ ከአልኮል ከጫትና ከሌሎች የኩላሊት ጤናን ከሚጎዱ ሱሶች ራሱን እንዲቆጥብ የአመጋገብ ስርዓቱንም እንዲያስተካክል እንዲሁም ከፍተኛ የደም ግፊት እና የስኳር ህመሞች ካሉበት በየጊዜው ኩላሊቱን እንዲመረምር ምክር ሀሳባቸውን ሰጥተዋል። ዝርዝር ዘገባው የሰላማዊት ሽፈራው ነው። ዘነብ ኃይሉ ያቀርበዋል። የዓለም የኩላሊት ቀን በየዓመቱ መጋቢት 9 ቀን የሚከበር ሲሆን ዓላማውም ሆነ ትኩረቱ ስለ ኩላሊት ጤና ጠቀሜታ ግንዛቤን ለማስጨበጥና የበሽታውን ስርጭት ለመቀነስ ያለመ እንደሆነ ይነገራል። በሚሊዮን የሚቆጠሩ ሰዎች እየተሰቃዩበት የሚገኘውና አሳሳቢ የህዝብ ጤና ችግር የሆነውን የኩላሊት ህመም በሚመለከት የዓለም ጤና ድርጅት ጥናቶች እንደሚያሳዩት ከ10 ሰዎች አንዱ በኩላሊት በሽታ ይሰቃያል። የኩላሊት ቀንን አስመልክቶ ትላንት በተካሄደ የግንዛቤ ማስጨበጫ መርሃ ግብር ላይም የጤና ሚኒስቴር ዴኤታው ደረጀ ዱጉማ የኩላሊት ህመም ሕክምናው ብዙ ወጪ የሚያስወጣ እንደሆነ ተናግረዋል። ሕክምና ውድና ዜጎች የማይችሉት በመንግስትም አቅም ይገፋ እንዳልሆነ ሁላችሁም የምታውቁት ስለሆነ በዓለም አቀፍ ደረጃም አቅጣጫው ይሄ ስለሆነ እዚህ ያለን በተለያየ መንገድም ይሄ መረጃ የሚደርሳቸው ዜጎቻችን መከላከል ላይ ትኩረት አድርጎ መስራት ከአመጋገብ ጋር ተያይዞ የአካል ብቃት እንቅስቃሴ አላስፈላጊ የሆኑ የአልኮልና የተለያዩ መጠጦችን መቀነስ እጅግ ጠቃሚ እንደሆነ በዚህ መናገር እፈልጋለሁ። ከዚህ የከፋው ደግሞ የኩላሊት ህመም ምንም ምልክት ሳይሰጥ ድንገት የሚታወቅ በመሆኑ ነው ያሉት ሚኒስትር ዴኤታው ህብረተሰቡ በየጊዜው ወደ ጤና ተቋማት ሄዶ ምርመራ ማድረግ አለበት ሲሉም ተደምጠዋል። የኩላሊት ህመም አስከፊ ከሚያደርጋቸው ጉዳዮች ውስጥ አንዱ ቶሎ ላይታወቅ ይችላል። በደም ሳይታወቅ ምልክት ሳይሰጥ የተለያዩ አካላት ጭምር ሊጎዱ ይችላሉ። በተለይ ግፊት ሳይለንት ኪለር የሚባልበት ምክንያት ይሄ ነው። ሁለተኛው ደግሞ አስከፊ የሚያደርገው ህክምናው በጣም ውድና አንዳንዱ በየዕድሜ ልክ ህክምና ሊሆን ይችላል። ምጣኔውንም ስናይ ብዙ ዜጎች በዚህ እየተቸገሩ እንደሆነ የተለያዩ ጥናቶችም ያሳያሉ። የኩላሊት ህመም ብቻም ሳይሆን በአጠቃላይ ተላላፊ ያልሆኑ በሽታዎች ስኳር፣ ከፍተኛ የደም ግፊት፣ የልብና የደም ስር ህመሞች፣ ካንሰር፣ የኩላሊት ህመም በአጠቃላይ እነዚህ በሀገራችን ከጊዜ ወደ ጊዜ በምጣኔያቸው እየጨመሩ ይገኛሉ። እንደ ሀገር መሰራት ያለበት መከላከል ላይ በመሆኑ ህብረተሰቡ ራሱን ከኩላሊት ህመም እንዲጠብቅ ምክር ሀሳብ ያቀረቡት ዶክተር ደረጀ መደረግ ያለባቸውን የጥንቃቄ መልእክቶችን አስተላልፈዋል። በተለይ በሀገራችን የአመጋገብ ስርዓት ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ይህን ስንል የምግብ እጥረትም ያለባቸው በርከት ያሉ ቤተሰቦች የሀገራችን አካባቢ ይኖራል። ቢሆንም የምንመገበውን ነገር በአግባቡ ማየት ለበሽታ እንዳንጋለጥ ያደርገናል። ከዚህ ጋር ተያይዞ ከፍተኛ የአልኮል መጠጥ በየጊዜው ደጋግሞ መውሰድ ለኩላሊት ህመም ከሚዳርጉት ጉዳዮች ውስጥ ሌሎችም ግፊትም ጋር ተያይዞ የሚገናኝ አንዱ ነው። የአልኮል ምጣኔ በሰውነታችን ውስጥ በየጊዜው በጨመረ ቁጥር ብዙ አካላቶቻችን ይጎዳል። ስለዚህ አልኮል መጠቀም ማቆም በተለይ ለዚህ ከፍተኛ ድጋፍ ያደርጋል። ሲጋራ ማጤስ ለብዙ ነገር ከሚዳርጉን ለካንሰር ጭምር ከሚዳርጉን መጥፎ የሆኑ ባህሎቻችን ውስጥ አንዱ ይሄ ነው። ከብዙ በሽታዎች ጋር ይገናኛል። ሲጋራ ማጤስ ካንሰርን ጭምር ኩላሊትም ላይ ከፍተኛ ጫና ያመጣል። ጫት እንዲሁ በከፍተኛ ደረጃ መጠቀም ይህንን እንደሚያመጣ ብዙ ጥናቶች ያሳያሉ። አክለውም በተለይ የደም ግፊትና ስኳር ያለባቸው የህብረተሰብ ክፍሎች የበለጠ ለኩላሊት ህመም ተጋላጭ በመሆናቸው በየጊዜው እንዲመረመሩ ነው ያሳሰቡት።